ኢትዮጲስ በፕራይም ብሪጅ አካዳሚ ተገኝታ ነበር። በዚያም ከወላጆችና ከልጆች ጋር አስደሳች ጊዜያቶችን አሳልፋ ተመልሳለች። ዝርዝር ዘገባውን አንድነት እንደሚከተለው ታቀርብልናለች። አመሰግናለሁ ጀቱ ኢትዮጲስ። በፕራይም ብሪጅ በነበረን ቆይታ ተማሪዎች በተግባር እንደሚማሩ አይተናል። ይህ ደግሞ በጣም ትልቅ ነገር ነው። ታዲያ ቡቻቻም እየተዟዟረ የተግባር ትምህርቶቹን ሲሞክር ነበረ። ይሰፋሉ፣ ሽመና ይሰራሉ። ሽመና ሰርተው ጋቢ ነጠላ ያወጣሉ። ታዲያ ልጆች በተግባር የተማሩትን ትምህርት አይረሱትም፣ ያሻሽሉታል። ይህ ደግሞ ለበርካታ ትምህርት ቤቶች አርአያ ሊሆን የሚችል ነገር ነው። ተማሪዎቻችንን በተግባር ማስተማር ለተማሪዎቻችን ለውጥ ትልቅ አስተዋጽኦ አለው። በእውነቱ በፕራይም ብሪጅ የተመለከትነው ነገር እጅግ አስደሳች ነው። አስተያየትም ተቀብለናል። ስሜ መስፍን መንገሻ ይባላል። የሁሉም የፕራይም ብሪጅ አካዳሚዎች ሁሉ ዋና ዳይሬክተር ነኝ። አሁን ላይ ለመጀመሪያ ጊዜ ደብረ ብርሃን ላይ ሌላ ብራንች አለ። ስለዚህ ዛሬ ኢትዮጲስ የተገኘችው በዚህ በጀሞ ብራንች ላይ ነው፣ በሸገር ሲቲ ውስጥ የሚገኘው ልዩ ተቋማችን። ስለዚህ ይህንን ተቋም ነው እንግዲህ መልቲፕላይ የምናደርገው የምናበዛው። ፕራይም ብሪጅ በመብዛት ትውልድን ይደርሳል የሚል እምነት አለ። ከኢትዮጲስ ደግሞ ዛሬ በፕራይም ብሪጅ አካዳሚ በመገኘት ዛሬ በጣም ለልጆቻችን ትልቅ ደስታ ሰጥታለች። ወላጆችም በሰጡኝ ፊድባክ በጣም ደስተኛ ናቸው። የትምህርት ቤታችን ማህበረሰብም እጅግ በጣም በኢትዮጲስ መምጣት ተደስቷል። ሁላችንም ደስ ብሎናል። ዛሬ በቀጣይ የኢትዮጵያ ልጆች ወይም ደግሞ የኛ ተማሪዎች የት መድረስ አለባቸው የሚለውን ከሙያ አንጻር በደንብ እየሰራንባቸው እንደሆነ ቮኬሽናል ሴንተር ላይ ኢትዮጲስም ገብታ ጎብኝታለች፣ አይታለች። ስለዚህ በእውቀት በክህሎትና በስነ ምግባር እናንጻለን ትውልድን ስንል ምክንያት ነው። ስለዚህ እንዳነጽንም ከቪዲዮ በቀጣይ የምትመለከቱት ይሆናል። ከኢትዮጲስ ጋራ በቀጣይ አብረን እንሰራለን። በዚህ አጋጣሚ በቀጣይ ከኢትዮጲስ ጋራ የሚኖረን ጉዞ ወደ ደብረ ብርሃን ብራንቻችን ይሆናል። ደብረ ብርሃኖች በዚህ አጋጣሚ ኢትዮጲስን ይዘን በጣም ልዩ ደስታ ጊዜ ይኖረናል። የኛን ተማሪዎችንም የጎረቤት የአጎራባች ትምህርት ቤት ተማሪዎችንም በእኛ ግቢ ውስጥ በልዩ ሁኔታ የምናስደስት ይሆናል። መልካም ጊዜ፣ እንወዳችኋለን። ኢትዮጲስ ሁሌም የልጆች ደስታ ነች። አመሰግናለሁ። ቡቻቻ በጣም ልዩ ተሰጥኦ ካላቸው ልጆች ጋር አዝናኝና በጣም አስገራሚ ጊዜያቶችን አሳልፉ። ጀቱ በራሪ ጀቱ ዛሬም እንደተለመደው የት እንደምትገኝ ታውቃለህ? ፕራይም ብሪጅ አካዳሚ ደስ የሚል ጊዜ ያሳለፍኩ ነው። የተዛናኑ በጣም ደስ ብሎኝ እንዴ ብቻቻኛ ስንት ይመጣክ እንዴ? ይቅርታ ስላቋረጥኳችሁ። ኮፍያ ልሰራልክ ነው የመጣሁት። ይሊያን እባላለሁ። ጀቱን ሰላም በይው። ሃይ ጀቱ እንዴት ነህ? ምንድን ያልሽ? ኮፍያ ልሰራልህ ነው የመጣሁት። ጀቱ ኮፍያ ልሰራልህ እያለች ነው። አንቺ ኮፍያ መስራት ትችያለሽ? አዎ እችላለሁ። እሱ ይገርማል እንዴ። ጫማ ምን ሰራልህ እንዴ? ጫማ መስራት ትችያለሽ? አዎ እችላለሁ። ሹራብ ምን ትሰሪያለሽ? አዎ ለእናንተነትም ጀበና የሸክላ ሳህንም መስራት እንችላለን። ለእናንተ ጀበና? አዎ የአገር ልብስም መስራት እንችላለን። ስለዚህ አባባ መልካሙ ጋቢ ይፈልጋሉ ሲል ነበር። ለአንድነትም ደግሞ ጀበና የተሰብሯል ስትል ነበር። ስለዚህ እናንተ መስራት ትችላላችሁ ማለት ነው? አዎ እንችላለን። ጀቱ ይሄ ማየት እፈልጋለሁ። ና ልሰድ። በጣም ደስ የሚል። እዚህ ነው የምትሰሩት? አዎ እዚህ ነው የምንሰራው። ይሄ ምን ማድረጊያ ነው? ክር ከዚህ እየወሰድን ወደዚህ እንጠመጥማለን። ከዛ ይሄን እያሽከረከርን ያንን እያሽከረከርን ወደዚህ ክር እንጠመጥማለን። ከዛ እነሱ የፈተሉትን እዚህ ላይ እየጠመጠምን እዚህ ጋር ደግሞ ሽመና እንሰራለን ማለት ነው። ሽመና? እኔ ይኸውልሽ እኔ ሸምኛ አላውቅም። እንዴ እንደዚህ ለምንድን ነው የሚደረገው? እየሰሩ ነው ጋቢው። ጋቢው የሚሰራው እንደዚህ ነው? አዎ ቡቻቻ፣ ለአንተ ደግሞ ኮፍያ ልስራልህ። ኮፍያ ልትሰሪልኝ ነው? እስከዛ አስጎበኘን። አንቺ ግን ኮፍያ ልትሰሪልኝ። እሺ ስምን ማን ነው? ስሜ እየው እባላለሁ። የፕራይም ብሪጅ አካዳሚ የሽመና አስተማሪ ነኝ። ሸምኛ አላውቅም። አብዛኛው ጓደኞቼ ደግሞ በቲቪ የሚመለከቱት ሸምኑ የሚያውቁ አይመስለኝም። እንዴት እንደሚሸመን ታስተምረኛለህ? አስተምራለሁ፣ ችግር የለም። አስካሸመኝ ለማ ከመሸመናችን በፊት አንተን ማሳየው የመጀመሪያ ለሽመና ለመጀመሪያ ስቴፑን ላሳየው። ናና ተነስና ከዛ በኋላ ተመልሰን መተን እዚህ ጋር መሸመን እንጀምራለን ማለት ነው። አየህ በጣም ቁጭ በል እዚህ ጋር ማዳወር እንጀምራለን። እንዴት እንደምደወር ላሳይና ከዛ በኋላ ከደወርክ በኋላ የደወርከውን ወስደህ ደግሞ እዛ ጋር መሸመን ትጀምራለህ ማለት ነው። አሁን ጥጡ ቅድም እንደነገርከኝ ጥጡን እንፈትለዋለን። ከዛ በኋላ ከተፈተለ በኋላ እዚህ ጋር ማዳወሪያ ውስጥ ይገባል፣ ይደወራል። ከተደወረ በኋላ ደግሞ ወደ መሸመኛ ማሽን ውስጥ ይገባል ማለት ነው። እንዴት እንደምደወር ደግሞ ላሳይ። እነዚህ ከኢትዮጲስ ፕሮግራም ነው የመጡት። እኔ ጋር
ሽመና እንዴት እንደሚሰራ ከየት እንደሚመጣ እሱን አሳውቃለሁ። አንቺ ደግሞ ከተሸመነ በኋላ ሀበሻ ቀሚስ እንዴት እንደሚሰራ ታሳያለሽ እነሱን ማለት ነው። ሰላም ሊንታ እባላለሁ። እንኳን ደህና መጣችሁ። ደውረናል፣ ሸምነናል። ከዛ በኋላ ደግሞ ምን እንደሚሆን አብረን እናያለን። ኤልሳ ምን እንደሆነ ታሳየናለህ? መጀመሪያ እዚህ ጋር ዲዛይን እናወጣለን። በዲዛይን ተሰጥኦ ያላቸው ስኬች የሚያደርጉ ፍላጎቱ ያላቸው ተማሪዎች ባላቸው ታይም ላይ የመጡ እዚህ ጋር ዲዛይን የሚሰሩበት የሚማሩበት ቦታ ነው። እንደምታያቸው ስኬች እያደረጉ ነው። ቀጣይ ደግሞ እዚህ ጋር ላሳይክ። ይሄ ስፌት የሚሰሩበት ቦታ ነው። ሲንጀር ስራ የሚለማመዱበት ነው። መጀመሪያ ጨርቅ ላይ እንደዚህ ይለማመዳሉ። ባዶ ጨርቅ ላይ ኮንትሮል ማድረግ የሚለማመዱት እንደዚህ ነው። ጨርቅ ላይ እንደዚህ ያሰምሩና ቀጥ ብሎ መስራት፣ ዚግዛግ፣ ከርቭ እንደዚህ መስራት ይለማመዳሉ። እኔ ግን መስፋት ፈልጋለሁ። ታስፋለህ? ና እዚህ ጋር መጀመሪያ ጀማሪ የሆኑ ተማሪዎች ወረቀት ላይ ነው የሚያደርጉት። ጀቱዬ እንግዲህ አሁን ደግሞ ልሰፋ ነው። አሁን ደግሞ ሰፋ አንድ ደግሞ ሰራላለሁ ብለኛለች። እዚህ ነው እንደሚሰራው እንዴ? ስምሽ ማን ነው አንቺ? ሚልኪ። ሚልኪ። እኔ በጣም ጭቃ ማብኳት ወዳለሁ። ምንድነው እየሰራሽ ያለሽው? ዋንጫ። ዋንጫ? እንዴት ነው የሚሰራው ዋንጫ? በጭቃ እንደዚህ ተደርጎ ይሰራል። ከዚህ በፊት ምን ሰርተሻል? ከዚህ በፊት ሲኒ፣ እቃ ማስቀመጫዎች፣ የተለያዩ ነገሮች ሰርቻለሁ። እሺ እኔ ታስሞክሪኛለሽ እንዴት እንደሆነ? ጠጋ በይልኝ፣ እሱ ጋር ልቀመጥ። ጠጋ በይል። እሺ እንዴት ነው የሚሰራው? መጀመሪያ ቅርጽ እናወጣለን። ይሽከረከራል። ይሄ መኪና ይመስላል ግን ይሄኛው ለአንደት ልሰድላት እንዴ? አንደት ቡና ስታፈላ እጣን ማጨሼ አይደለም ጀበና ነው ተሰበረብኝ ያለችው። ጀበና ስጡኛ፣ ጀበና ልሰድላት። ጀቱ በራሪ ለአንደትና ለአባባ መልካሙ ይዤላችሁ ሄዳለሁ። ግን ሳይሰራውን ከምትወስድ አንተ ራስህ ሰርተህ ብትወስድላቸው ይሻላል። በጣም ደስ ይላል። ስለዚህ ጭቃዬን አብኩቼ ጀበና ልሰራላቸው ልሰድላቸው። እሺ ጀቱ አሁን ደግሞ የምገኝ እንግዲህ የፕራይም ብሪጅ ተማሪዎች የሚሰሩበት ጫማ ነው። ጀቱ በራሪ እንግዲህ ሁለት ልጆች ይታያሉ። ምን እያደረጋችሁ ነው? ጫማ እየሰራ። እሺ አሁን እዚህ ጋር ምንድን ነው የሚደረገው? ይሄኛው ማሰሪያ ይባላል። ይሄኛው ፊት ይባላል። ይሄ የኋላኛው ነው። ይሄ ምላስ። ይሄን ጫማ እናንተ ናችሁ የሰራችሁት? እሺ ለኔ የሚሆን ጫማ አለ ነው በቀጣይ ትሰሩልኛላችሁ። ግን እኔ ግን የምፈልገው ምንድነው መሰላችሁ? እናንተ እንድታስለምዱኝ እንዴት እንደሆነ ነው። እንግዲህ ጀቱ በራሪ እንግዲህ ፕራይም ብሪጅ ተማሪዎች እንግዲህ ራሳቸው ጫማ ይሰራሉ። ይሄን እንግዲህ የኪስ ቦርሳ ዋሌት የሚሰሩት እነሱ ተማሪዎቹ ናቸው። ይሄን የምትመለከቱ ጫማዎች እነዚህ የሚያማምሩ ጫማዎች፣ ይሄም ጫማ የተሰራው እዚሁ በተማሪዎች ናቸው እና በጣም ገርሞኛል። ጀቱ በራሪ አሁን ደግሞ ኮፍዬን ሰርታልኝ እስኪ ሄጄ ልጠይቃት። ኮፍያ ሰራችልኝ? አዎ አንተ ቀን ሙሉ ስትዞር እኔ ግን ቁጭ ብዬ እየሰራሁ ነው። ኮፍያ ሰራችልኝ ጀቱ በራሪ አሳዩ ለጀቱ። ኮፍያ ሰርች። ግን ከኮፍያ ውጭ ምን ትሰራላችሁ? ስፓርት እንሰራለን፣ ብርድ ልብስ እንሰራለን፣ ኖርማል ሙሉ ቀሚስ እንሰራለን። በጣም ደስ ይላል። እስኪ ያሳይኝ ስካርቦቹና እዛ ጋር ደግሞ ዳንቴል ይታየኛል። እስኪ ያሳይ። ይሄኛው ለኔ ነው። እስኪ አርግልኝ። አሁን ብርድ እየመጣ ስለሆነ ጀቱ በተማሪዎች እጄ የተሰራ ነው። እንደዚህ እያልኩ ሄዳሉ። እነዚህ ሁሉ እናንተ ናችሁ የሰራችሁት? ከዚህ ውስጥ አንቺ የሰራችሁት ሆኖ ስካርፕ በጣም ደስ ይላል። እሺ ሌላ ደግሞ ምን አለ የምትሰሩት? ጫማ አለ፣ የልጆች ጫማ። እሺ ቀሚስ አለ። እንግዲህ በተማሪዎች እጅ ነው የተሰራ ይሄን ሁላ ፕራይም ብሪጅ እንግዲህ መጥቼ በጣም ደስ ብሎ ጀቱ ይሄን ሁላ ነገር እንግዲህ የሚሸምኑት ነጠላ የሚሰሩት ጫማ የሚሰሩት ሸክላ ጀበና ሁሉን የሚሰሩት ተማሪዎቹ ልጆች ናቸውና ፕራይም ብሪጅ እንግዲህ በጣም ደስ ይላሉ። ጓደኞቼ እስኪ ቻው በሉ ጀቱን እስኪ ቻው